ወደና አብርሃም ቤት አሁን ላይ ጨክና መጥታለች። ልጄን ዛሬ ደግሞ ማግኘት አለብኝ፣ አንቺን ሳላገኝ በጭራሽ አልመለስም ብላለች። ግን ደግሞ ከራሷ ጋር በጣም ጦርነት ፈጥራ ነበረ። ልጄ ጋር ከደረስኩኝ እኮ ህይወታቸው አመሰቃቅለዋለሁ፣ እኔ እኮ ዛሬ ከነገ ወዲያ መሞቴ አይቀርም እያለች በጣም ጦርነት ውስጥ ገብታ ነበረ። ግን በጭራሽ ዛሬማ እዚህ ደርሼ በጭራሽ ልጄን ሳላያቸው አልወጣም ብላ ነበርና በሩን አንኳኩታለች። በሩ ስታንኳኳ ግን ማንም ሰው ሊከፍታት አልቻለም ነበርና ለብዙ ደቂቃ ቆማ እዛው በሩ አንኳኩታለች። ከራሷ ጋርም ስትታገል ቆይታለች። አብርሃም ነበርና በሩንም ለመክፈት የሞከረው ግን በመጨረሻ ይህ ነገር ማድረግ የለብኝም፣ አሁን እኮ እኔ መሞቴ ስለማይቀር አግኝተውኝ ሳይጠግቡኝ የእነሱ ህይወት ማበላሸት የለብኝም ብላ ወደ ኋላ ቀርታ ነበረ ማክዳ። አብርሃም ግን በዚህን ሰዓት በሩንም ከከፈተው በኋላ በጭራሽ ማንንም ሰው ሊያገኝ አልቻለም። እኔ ተሳስቼ ነው እያለ ወደ ኋላ መልሶ ስልክ ማውራቱን ቀጥሎ ነበረ። ልዩ ከሙልጭ ጋር ስለተጣላች በጣም ጨንቋታል። ሙልጭንም አስከፍቼዋለሁ፣ ለብዙ ጊዜ ሙልጭ ምንም እንኳን ቢከፋው ምንም ባስቀይመው ተናግሮኝ አያውቅም፣ በውስጡ ነበረ ብላለች። ግን ደግሞ ርብቃ አንቺ ምንም አላስከፋሽውም፣ ይረዳሻል እያለቻት ነበረ። ስልኩንም ስትጠባበቅ ነበረ ዛሬ ላይ ልዩ። ግን ደግሞ አልደወለም። በመሀል ስልክ ተደውሏል። በርብቃ ስልክ ሲደወል ግን ደግሞ የርብቃ አባት ሲደውል ልዩ ግን ያሰበችው ሙልጭ ነበረ ብላ ስልኩን አንስተዋለች። ግን ደግሞ ስልኩ ሙልጭ ይኸውልህ እያለች በምታወራ ሰዓት ርብቃ ፈልጋለሁ ተብላለች። በዚህን ሰዓት በጣም ደንግጣ ነበረ። የርብቃ አባት አሁን ላይ ስለ ርብቃ ጤንነት እየጠየቀና ከሷም ትንሽ ብር እንደሚፈልግ ተናግሯል። እና ርብቃም ለብዙ ጊዜ የዋሸችውንም ነገር ወደ ገጠር ሄጃለሁ ብላ ስለነበረ የአባቷ ስለ ገጠር ሁኔታዋ ሲጠይቃት ነበረ። ሁሉም ነገር ሰላም እንደሆነ ስትነግረው ቆይታለች። ግን ደግሞ በመሀልም 150 ሺህ ብር ያክል እንደሚፈልግ ነግሯት ነበረ ለርብቃ። ርብቃም እንደምታስተካክልለትና ምንም እንደማይጨነቅ ነግረዋለች። አሁን ላይ አብርሃም የተንኳኳውን በር ካላገኘ በኋላ ወደ ውስጥም ገብቶ ሁሉንም ነገር ስለ ልጁ ጤንነትንም ካሁን በኋላ የድሮ ቤቱንም ሽጦ ሳቤላንም ማሳከም ፈልጎ ነበረ። አሁን ላይ የልዩ እህት ካመለጠች በኋላ እንዲጠብቃት የተደረገውንም ሰው አሁን ላይ ወደ ማርኮ ስልክ ደውሏል። ማርኮ ግን በዚህ ሰዓት በጣም ከራሱ ጋር በጣም ጭንቀት ውስጥ ገብቶ ነበረ። እንዴት አድርጌ ነው የአብርሃምንም ቤቱን ዛሬ ላይ እንዳይሸጥ ከኔ ውጪ ማንንም ሰው ከጎኑ እንዳይሆን ማድረግ የምችለው እያለ ነበርና በመሀል ስልክ ተደወለለት በኋላ በጣም ተቀያይሮ ነበረ። በጣም ጮሆበታል። እንዴት ሲቡ እንዴት አደርጋለህ? በጭራሽ እንዲህ ማድረግ አልነበረብህም። እንዴት ትንሽ በዚህ ሁሉ ስጋህን እንዴት ትንሽ በረሮ ሆነች ሴት ታመልጣለች እያለው ነበረ። ይቅርታ አድርግልኝ ብሎት ነበረ። ማርኮ አሁን ላይ ወደ ሚሚ ወደ ልዩ እህት መሄድ ፈልጎ ነበረና ግን ደግሞ አብርሃም ሄደን ልጅቶ አሁን ላይ ቤቱንም እናስተካክል ስለ ቤቱ ጉዳይ ብሎት ነበረ። አብርሃም ይሄ ባለው ሰዓት ከራሱ ጋር አልነበረም። በጣም ይቅርታ ዛሬ ላይ ቀጠሮ አለብኝ የሚሄድበት ነገር ብሎታል። ለዛሬ አንሄድም እያለው ነበረ። ምን እያልክ ነው? አንተ ካልሄድክ እኮ እኔ በጭራሽ የማልሄድ ነው የሚመስልክ፣ ስታየኝ ህፃን ልጅ መስልሃለሁ እያለ አቤንም ሲቆጣው ነበረ ለማርኮ። እና ካላንተ ምንም የማላደርግ ደካማ አድርገህ ታስበኛለህ እንዴ እያለው ነበረ አብርሃም። በዚህን ሰዓት አይ እንደዛ እያልኩ ሳይሆን እኔ ቀጠሮ ስላለብኝ ብዬ ነው። አዎ አንተ የትም ብትሄድ እኔ ያለ አንተ መሄድ ይቻላለሁ እያለው ያለ እኔ ትሄዳለህ ወይ እያለ ማርኮ ያለሱ ምንም እንደሆነ እንዲያስብ አድርጎታል። በዚህን ሰዓት ያንተ ንግግሮች የምሰማበት ጊዜ አይደለም፣ ግን ቀጠሮ እንዳትይዝ ብዬክ ነበረና አሁን ላይ ቀጠሮህን ይዘሃል። በጭራሽ ግን እኔ የሳቢን ህይወት አሁን ላይ አደጋ ላይ እንደሆነ እያወቅ እንዴት ታስባለህ ብሎታል። ያላንተ ሄዳለሁ ካለው በኋላ በቃ እሺ አብረን እንሄዳለን ብሎት ነበረ። ለምንድን ነው የምትቀያየረው? ትክክለኛ ነገር የማታደርገው እያለው ነበርና ማርኮ የግዴታውንም ከአብርሃም ጋር ተከትሎ መሄድ እንዳለበት
በጭራሽ ከኔ ውጭ ማንም ከጎንህ እንዳይሆን እያለ በውስጡ በጣም ተንኮል እያሰበ ነበረ። ልዩና ርብቃ ዛሬ ላይ ስለ ሙልጭ እየተወያዩ ነበርና ሙልጭ አንቺን አይጠላሽም አይከፋብሽም እያለች ርብቃም ስታጽናናት ነበርና ግን ደግሞ ሙልጭ እንደተከፋባት እርግጠኛ ነበረች። ርብቃም ልዩ ሙልጭንም እንዳስከፋችውና ለብዙ ጊዜ ከጎኗ እንደሆነ እና ደግሞ እሱ የተናገራትንም ቃላት በጣም አስከፍተዋታል። እንዴት አግኝቼው ነው እሱንም ይቅርታ መጠይቀው እያለች ነበረ። ማርኮና አብርሃም ወደ ቤቱን የምትገዛው ሴት ጋር ሄደዋል። ግን ደግሞ ለደቂቃ ቆመው ስለነበረ ማርኮ አጋጣሚውንም ተጠቅሞ ነበርና ከዚህ እንሄድ፣ የውልህ ወንድሜ ልትመጣ አትችልም። አሁን አየክ፣ ምናልባት እኛ ለብዙ ደቂቃ ከቆየን እነሱ ቤቱንም ሊያረካክሱብን ይችላሉና እንሄድ እያለው ነበረ። አብርሃም ግን በዚህ ሰዓት ከማርኮ ጋር እንደማይስማማና አንተ የምታወራው ነገር በጭራሽ አልገባኝም፣ ከጠዋት ጀምረክ በጣም ተቀያያሪ ሆነሃልና ለምንድን ነው ደቂቃ እኮ አልሞላም እዚህ ጋር ከቆመን ትመጣለችና ሽጠነው እንሄዳለን ነበረ ያለው። በዚህን ሰዓት ማርኮና አብርሃምን በጣም ግጭት ውስጥ እየገቡ ነበረ። የልዩ አሁን ላይ የልዩ ከርብቃ ጋር ሆነው ስለ ሙልጭ ያለውንም ነገር አረጋግታታለች። ግን ርብቃ አሁን ላይ አባቷ ከደወለ በኋላ 150 ሺህ ብር እፈልጋለሁ ብሏት ነበርና ግን ደግሞ ብሩንም ያስቀመጠችው ኤፊ ጋር ነበርና ከኤፊ ብር ለመጠየቅ ደውላ ነበርና ከኤፊ ጋር ካወሩም በኋላ ለመገናኘት ነበረ እቅዳቸው። ኤፊም እንደሚመጣና እንደሚያገኛት ነበረ የተናገረው። በዚህን ሰዓት ግን በመሀል ብር እፈልጋለሁ ብለዋለች። በጣም ደንግጠዋል። ምን እያልሽኝ ነው? የምን ብር ነው እያላት ነበረ። አዎ ኤፊ 150 ሺህ ብር ይዘህልኝና አባይ ይፈልጋል ብለዋለች። በዚህን ሰዓት በጣም ደንግጦ ነበረ። ስልኩንም በእጁ ይዞት ምንድነው ማደርገው? እንዴት አድርጌ ነው በቁማር እንደተበላሁኝ ብሩንም የምነግራት? አሁን እንዴት አድርጌ ነው እያለ እንዳልዋሻት ደግሞ እንደሌላው ጊዜ ወደ ኋላ ቀርቼ እንዳላታልላት ለጋሼ ነው ብሩ እያለ በጣም ጭንቀት ውስጥ ገብተዋል። ኤፊ ይበልጥ ብሩንም ሳያገኝ ደዋውላ ድጋሚ ጠይቀዋለች። ርብቃ ስልክ አልመለሰላትም። ዲና በጣም ተበሳጭታለች ዛሬ ላይ ከጠዋቱንም ጀምራ በጣም ደስ የሚል ከልጇ ልጅ እያለች ሳቤላንም ስትንከባከባት ነበረ። በመሀል ግን መልሳ አብርሃምና ማርኮ ወደ ስራ ወደ ቤቱን ለመሸጥ በሚሄዱ ሰዓት ወዴት ነው የምትሄዱት ብላለች። አሁን ላይ ዲና አልተነገረችም ነበረ የቤቱ ሽያጭ ቀኑ ዛሬም እንደሆነ፣ ግን በጣም ተናዳለች። ዛሬ ቤቱንም ልንሸጠ ነው የድሮ ቤታችን ብሏል። ሳቢላንም ሳቢዬ ልትታከም ነው እያለ ነበረ አብርሃም። በዚህ ሰዓት በጣም አብርሃምና ማርኮም ወደ ቤቱን ለመሸጥ በሚሄዱ ሰዓት ወዴት መሄዳችሁ ነው እያለች ባለ ሰዓት ወደዛ እንደሚሄዱ ተናግረዋታል። ዲና በጣም ተበሳጭታ ነበረ። እንዴት ሊሆን ይችላል? እንዴት ነው የምታስበኝ? ልጅህን በሆድህ ይዤ እንዴት አድርገህ ነው ከሁሉም ነገር ነፃ የምታደርገኝ? እኔ ከጎንህ እያለሁ ለምንድን ነው የማታማክረኝ? እያለች በጣም አብርሃም ላይ ስትጮህበት ነበረ። ዲና ምን እየሆንሽ ነው? ንግግርሽን በጭራሽ አልወደድኩትም እያላት ነበረ። በጣም ተበሳጭታ ከአብርሃም ጋር ተጋጭቻለች። አሁን ላይ አብርሃም ትቷት እንሂድ ብሎ ትቶት ሄዶ ነበረ። በዚህን ሰዓት ግን የዲና ስልክ ከሳቢላ ክፍል ጮኋል። ስልኳንም እዛ ትላው ስለሄደች እሷ ግን ቁጭ ብላ በጣም ተናዳ ነበረ። ሳቢላ የዲና ስልክ ሲጠራ እናቴ እያለች ስትጠራ ነበረ። በመሀል ግን ከደረጃው እየሮጠች እናቴ እናቴ እያለቻት ስትጠራ ቆይታለች። ግን ደግሞ ዲና እየሰማቻት አልነበረም። በጣም ተበሳጭታ ምንድን ነው? ምን ፈለግሽ ደግሞ? ምንድን ነው እናቴ እናቴ የምትይ? እናቴሽን እዛ ሄደሽ ፈልጊ ብላ ሳቢላ ላይ በጣም ስትጮህባት ነበረ። ሳቢላ ከአይኖቿ እንባ እየወረዱ ነበርና በጣም ደንግጣለች። አሁን ልጄ እያለችኝ እንዴት ተቀያየረችብኝ እያለች ነበርና ዲና ስሜታዊ ሆና የሳቤላንም ልብ ሰብረዋለች። ሳቤላ ስልክሽን እየጠራ ነበረ እናቴ እያለች ስትሰጣት ጠልፋት ከእጇ
አሁን ሂጂ እያለቻት ስታመነጫጭቃት ነበረ። ሳሜላ በድንጋጤ ነበረ ስትሮጥ ከደረጃው ገብታ ክፍሉን ቆልፈዋለች። ወደ ራሷ ስትመለስ ዲናም ቶሎ ብላ ነበርና ስልኩንም ወደ እሷ ክፍል ሄዳለች። ሳቢዬ ይቅርታ እያለቻት ነበረ። ሳቤላ ግን በሩን ቆልፋባት ነበረ። የሳቤላ በሩንም መቆለፍ ለዲና አዲስ ሆኖባት ነበረ። በጣም ተጨንቃለች።